ኦኬ ወደ ተማሪዎች እንኳን ወደ አሊሳንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም ባዮሎጂ ሞዴል ኤግዛም ላይ ኦሮሚያ ኤዱኬሽን ቢሮ ያዘጋጀው 100 ጥያቄዎች ከ100 ጥያቄዎች ለ12ኛ ክፍል ተማሪዎች የተዘጋጀው በፓርት 1 ከ1 እስከ 50 ያሉ ጥያቄዎች ከነ ማርሳቸው እንደዛውም ከነ ኤክስፕላኔሽን በደንብ የምናየውናል። ሶ እዚህ ውስጥ የምታገኙት ነገር ምንድነው? እኔ ጥያቄዎችን ሲሰራ ለሌሎች ምርጫዎች መልስ ለማይሆኑ መልስ ሊሆኑ የሚችሉ መቼ እንደሚሆን ወይ ደግሞ ልክ አሳክዬ ከስር ኤክስፕላኔሽን ስላስቀምጫለሁ እሱም መልስ ሊሆን የሚችል መቼ ነው የሚለውን በዛ ማት ትችላላችሁ ማለት ነው። ሶ ዶንት ፎርጌት ይሄንን ቪዲዮ የምታዩበት ጊዜ መርሳት ስለሌለባችሁ ነገር ምንድነው VPN ወይ ደግሞ ሲፎን ከፍታችሁ ማቱ እንዳትረሱ። ምክንያቱም VPN ወይ ደግሞ ሲፎን ከፍታችሁ ካያችሁ ጥሩ ኳሊቲ ያለው ቪዲዮ ስለምታገኙ VPN ከፍታችሁ እንድታዩ በአክብሮት ጠይቃችኋለሁ። ሶ ይሄንን ቪዲዮ ላይክ ሰብስክራይብ በማድረግ አሊሳንስ ዩቲዩብ ቻናል ቤተሰብ ሁኑ። ላይክ ሰብስክራይብ ካደረጋችሁ እኔ የሚለቁት ነገር ቶሎ እናንተ ጋር ስለሚደርስ ላይክ ሰብስክራይብ በማድረግ አሊሳንስ ዩቲዩብ ቻናል ቤተሰብ ሁኑ። ሶ ሌት አስ ስታርት አወር ቱቶሪያል ኦን biology model exam for grade 12 that is prepared by Oromia Education Bureau. Tutorial part 1 question 1 up to 50. So let us start. For the question from the given alternative. ትዛዙ ምን ይላል? ትክክለኛ የሆነ መልስ በመምረጥ ለጠያቃችሁ ጥያቄዎች መልሱላል። So let us start. Question number 1. One of the following renowned Ethiopian biologist has discovered 3.3 million years old humanoid child fossil in 2006. ከኢትዮጵያ ባዮሎጂስቶች ውስጥ አንዱ 3.3 ሚሊዮን years old ያለው የሁማን ቻይልድ ፎሲል ያገኘው በ2006 ማን ነው ይላል። So that should be C ዶክተር ዘረሰኝ አለምሰገድ። ምን ዛት ዶክተር ዘረሰኝ አለምሰገድ discovered a salam or a 3.3 million years old Australopithecus afarensis fossil in 2006. ሌሎች የራሳቸው የሆነ ሚና አላቸው በዚህ አንብቡ ማለት ነው። ሌሎች ምርጫ ስራቸው ምን እንደሆነ በዚህ ታገኛላችሁ። Question number 2. The following question is based on the comparison light and the electron microscope in given below. ስለዚህ ይሄ ሁለተኛ ጥያቄ የላይት እና ኤሌክትሮን እና ላይት ማይክሮስኮፕ በአንጻራዊ መልኩ ተቀርቧል እዚህ ቴብል ውስጥ። ስለዚህ እዚህ ቴብል ውስጥ በትክክል ኤሌክትሮን እና ላይት ማይክሮስኮፕ የገለጸው ስንት ቁጥር ላይ ነው ይላል። So that should be B number 2. means that explain አድርገን በደንብ ስናይ ኤሌክትሮን ማይክሮስኮፕ ኦንሊ ዳይድ ሴሎችን ነው የምናይበት። ላይት ማይክሮስኮፕ ዳይድም ሊቪንግ ሴልም ማለት እንችልበታለን ማለት ነው። ኤሌክትሮን ማይክሮስኮፕ ቢም ኦፍ ኤሌክትሮን ይጠቀማል። ላይት ማይክሮስኮፕ ላይት ነው የሚጠቀመው ማለት ነው። ኤሌክትሮን ማይክሮስኮፕ ሃይ ሪዞሉሽን ፓወር ሲኖር ላይት ማይክሮስኮፕ ደግሞ ሊሚትድ የሆነ ሪዞሉሽን ፓወር አለው ማለት ነው። ስፔሲፋን ስናይ ቫክዩም መጠቀም እንችላለን ኤሌክትሮን ማይክሮስኮፕ ላይ፣ ግን ላይት ማይክሮስኮፕ ላይ ቫክዩም መጠቀም አንችልም ማለት ነው። Question number 3. Which of the following statement best state the cell theory? ከተዘረዘሩ ስቴትመንቶች ውስጥ ሴል ቲዮሪ በደንብ የገለጸው ወይ የሴል ቲዮሪ ስቴትመንት የሆነው የቱ ነው ይላል። So that should be D. Cell are the basic unit of life. means that ኤ ላይ ቢሲ ላይ ያለው ትክክል አይደለም ማለት ነው። ትክክል ሊሆን የሚችለው መቼ እንደሆነ ያስቀምጫለሁ። ዲ ላይ ያለው ግን it is a fundamental principle of cell theory ነው ማለት ነው። Question number 4. If a cell is observed under microscope and has a large permanent central vacuole, which type of cell is most likely to be? አንድ ሴል ማይክሮስኮፕ ስር ስናይ ላርጅ ፐርማነንት ሴንትራል ቫኩል ካለው ይሄ ሴል የትኛው አይነት ሴል ሊሆን ይችላል ይላል። So that should be C plant cell. means that animal cell large permanent central vacuole የለውም። ባክቴሪያል ሴሎችም የሉም እና ፕላንት ሴሎች ግን አላቸው ማለት ነው። large central vacuole አላቸው which store nutrient and water ምግብና ኑትሪንቶችን ስቶር የሚያደርግ ማለት ነው። ፈንጋል ሴሎችም እንደዛው ፐርማነንት የሆነ central vacuole የላቸው ማለት ነው እንደ ፕላንቶች። Question number 5. If a cell is placed in hypertonic solution, what will most likely happen to the cell? አንድ ሴል ሃይፐርቶኒክ ሶሉሽን ውስጥ ካስቀመጥ ነው ያ ሴል ምን ሊሆን ይችላል ይላል። So that should be A. It will shrink. means that አንድ ሴል ሃይፐርቶኒክ ሶሉሽን ውስጥ ካስቀመጥ ነው ምን ይሆናል ማለት ነው? ውሃ
ከሴል ወደ ውጭ ይሄዳል ማለት ነው በኦስሞሲስ። ስለዚህ ይሄ ሴል ሽሪንክ እንዲሆን ያደርጋል ማለት ነው። አንድ ሴል ዊል ስዌል የሚሆነው የሚያብጠው መቼ ነው? ሃይፖቶኒክ ሴሎች ስናስቀምጥ ነው። ምክንያቱም ሴል ውሃ ወደ ሴል ስለሚገባ ማለት ነው። it will remain the same size የሚሆነው አይሶቶኒክ ሶሉሽን ውስጥ ነው። ሃይፐርቶኒክ ሶሉሽን ውስጥ አይደለም ማለት ነው። it will burst የሚሆነው ደግሞ ሃይፖቶኒክ ሶሉሽን ውስጥ ነው ማለት ነው። question number 6 according a group of grade 12 students conducted a food test on 2 unknown food samples and obtained result as presented below. የ12ኛ ክፍል ተማሪዎች ምግብ ቴስት ሲያደርጉ የማይታወቅ ምግብ ቴስት ሲያደርጉ ፕሮሲጀር አዮዲን ቤኔዲክት ሶሉሽን እና ቦሬት ቴስቶችን ሶሉሽን ተጠቅመዋል ማለት ነው። ሳምፕል 1 ላይ ብራውን ሬድ ፕሬሲፒቴት እና ብሉ ነው ያገኙት። አዮዲን ሲጠቀሙ ብራውን ነው። ቤኔዲክት ሶሉሽን ሲጠቀሙ ሬድ ፕሬሲፒቴት ነው። ቦሬት ሲጠቀሙ ግን ብሉ ከለር ነው ሰጡ ማለት ነው። ስለዚህ በዚህ above the observation በመመልከት ሳምፕል 1 እና ሳምፕል 2 በማየት የተጠቀምነው ፕሮሲጀር በማየት ትክክለኛ የሆነው ኦብዘርቬሽን ወይ ደግሞ ትክክለኛ ቤኔዲክት ሶሉሽን ነው የምናገኘው ማለት ነው ሳምፕል 1 ላይ። ስለዚህ ዲ ነው ማለት ነው። there is high amount of reducing sugar in sample 1 ነው ማለት ነው። means that ስለዚህ ሶስተኛ ነምበር 2 ላይ ቤኔዲክት ሶሉሽን ሲጠቀሙ ምን ያገኙ? ሬድ ፕሬሲፒቴት ነው ሳምፕል 1 ላይ ያገኙ። ስለዚህ ይሄ ምን ማለት ነው? በሬድ ፕሬሲፒቴት ማኖሩ reducing sugar እንዳለ ነው የምናገኘው ማለት ነው። question number 7 if one of your friends is having a hard time for chewing and crushing food, which type of his teeth is most likely to be affected? አንድ የእናንተ ጓደኛ ምግብ በደንብ ማኘክ ካልቻለ ማሰባበር ምግቡን በደንብ አኝኮ ማሰባበር ካልቻለ ከሱ ጥርስ የቱ ጥርስ ነው ታማው ብለን ማገመት እንችላለን ይላል። so that should be premolars and molars. means that incisors and canines are most likely to for cutting and tearing, where premolars and help to crushing and grating the food when chewing the food. Incisors cut the food and also canines primarily tearing the food. So the answer perfectly B. question number 8 a group of grade 9 students is studying effect of smoking on lung function. They find that smokers have reduced lung capacity compared to non-smokers. What conclusion can be they drawn from this data? የዘጠነኛ ክፍል ተማሪዎች ሲጋራ የሚያጨሱ ሰዎችን እና የማጨሱ ሰዎችን በማየት ሲጋራ የሚያጨሱ ሰው በደንብ ላንግ ካፓሲቲው ዝቅተኛ ሆነዋል ወይ ቀንሰዋል። ከዚህ ኮንክሉዥን ተማሪዎች ምን ሊያስቀምጡ ይችላሉ ይላል። so that should be C. Smoking is likely to contributing factor to reducing lung capacity. so ሲጋራ የሚያጨስ ሰው ላንግ ካፓሲቲው በጣም እየቀነሰ ይሄዳልና ሄዶ በካንሰር ይጋለጣል ማለት ነው። so the answer will be perfectly C. question number 9 what structural features distinguish veins from artery? ከስትራክቸራል vein ከአርተሪ ለየት የሚያደርግ ልዩ የሚያደርግ structural feature ምን ስላለው ነው ይላል። so that should be A. persons of valves. means that veins ቬኖች ምን አላቸው? ቫልቭስ አላቸው። ይሄ ቫልቭ ምን ያደርጋል? ደሙ ወደ ላይ እንዳይመለስ ያደርጋል። አርተሪዎች ግን ይሄን የላቸውም። ግን በዛ ቦታ ምን አላቸው? ሃይ ፕሬሸር ብሌድ ፍሎ አላቸው ማለት ነው። so that should be perfectly A. ለሌሎችም ምርጫዎችም ምን ሊሆን የሚችል አስቀምጫለሁ ማለት ነው። በዛም ቢቡ question number 10 the muscle wall of the left hand side of the heart are thicker than one in the right hand side. To which of the following activity hurt the above structural adaptation most likely contribution? ስለዚህ የልብ ግራና ቀኝ ሳይዱን ስናይ ሌፍት ሳይዶች ምን አላቸው? ቲከር ዎል ቲከር ከራይት ሃንድ ቲከር ዎል አላቸው። ይሄ ምን ጥቅሙ ምንድነው? ስታካዚ አዳፕቴሽን ሌፍት ሳይዶች ምን ልጠቀሙ ይችላል ወይ ደግሞ ምን ያላያቸዋል ይላል። so that should be to pump blood around the whole body. means that both sideዎቹ ኤ ላይ ስናይ lot of blood ይኖራቸዋል። ግን ሌፍት ሳይድ ዲፈረንት ፈንክሽን ይኖራል። ከዚህ ላይ ያለው ምንድነው? እሱ ምንድነው? to pump blood around the whole body, the left ventricle thicker walls to generate enough pressure to send blood throughout the body. so that should be perfectly B.
Question number 11. Which of the following statement is correct regarding tapeworm? ከተዘረዘሩ አረፍተ ነገሮች ውስጥ ስለ tapeworm ትክክለኛ የሆነው የትኛው ነው ይላል? So that should be A. They feed off their hosts. means that tapewormoችን ብንወስድ አብዛኞቹ ፓራሳይቶች ናቸው ማለት ነው። ምግብ የሚያገኙ ከውስጣቸው ውስጥ ከሚኖሩ ኦርጋኒዝም ነው ማለት ነው። እንደዚህ tapewormoች digestive system የላቸውም። ስለዚህ ዳይሬክትሊ ከሆስት ነው ምግብ አብዞርብ የሚያደርጉት ማለት ነው። many parasitic complex life ሲኖራቸው tapeworm ግን 1 or 2 host ሊኖር ይችላል። ግን it is complex life cycle የለው ማለት ነው። complex የሆነ life cycle አለው። tapeworm harm the host and also do not engage። ስለዚህ mutualism ሊሆን አይችልም ማለት ነው። ምን ጊዜም ፓራሳይት ስለሆነ ማለት ነው። question number 12. Why people with HIV AIDS get so many other infection? Because HIV AIDS ያላቸው በሽታ ያላቸው ሰዎች ለብዙ በሽታዎች ተጋላጭ ነው። ይሄ ምክንያቱ ምንድነው ይላል? So that should be A. more and more T cell are invaded by virus. ስለዚህ ብዙ ሴሎች በሽታ መከላከያ አቅም የምንላቸው ሴሎች በቫይረስ ስለሚጠቁ በዚህ ምክንያቱ ሌላ በሽታ ሰው HIV ያለው ሰው ላይ የሚበዛ ማለት ነው። means that more and more T cell are invaded by virus, so virus infect that and destroy T cell, weakening the immune system. So many other infection can be affect that person. Question number 30. In a scientific name, canis seminesis. What seminesis refers to? 13ኛ ጥያቄ scientific name ውስጥ canis seminesis የሚል seminesis የምንለው ምን ሊሆን ይችላል ይላል? So that should be the species. means that scientific name ውስጥ canis የሚለው genus represent ያደርጋል። seminesis የሚለው ግን species ነው። የኢትዮጵያን wolf species name represent ያደርጋል ማለት ነው። Question number 40. Which of the following statements about class of monocotyledon plant is true? ከተዘረዘሩ አረፍተ ነገሮች ውስጥ ስለ monocotyledon አንድ ኮትሌድን ያላቸው እጽዋቶች ትክክለኛ የሆነው የትኛው ነው ይላል? So that should be B. Leaves with parallel veins. means that two embryo ያላቸው ሲዶች ዳይኮቲሌደን ነው ሪፕሬዘንት የሚሆነው። ግን leaves with parallel veins ሞኖኮቶች ያላቸው ባህሪ ነው ማለት ነው። ብዙ ጊዜ ሞኖኮቶች በአኒማል ብቻ አይደለም and also ሞኖኮት በዊንድም ፖሊኔት ያደርጋሉ። ጀነራሊ ሞኖኮት rich get size, some of them are small while some are dicot grow large. So that's perfectly B. Question number 50. What do we call organisms that feed on both plant and animals? ሁለቱም እጽዋቶችንና ስጋም የሚበላ ኦርጋኒዝም ምን ብለን እንጠራለን ይላል? So that should be C. Omnivores. means that herbivores የምንላቸው እጽዋቶች የሚበሉ ናቸው። ካርኒቮርስ ግን ስጋ ባላዎችና ስጋ የሚበሉ ናቸው። ስለዚህ they only eat animals. omnivores የምንላቸው ግን እጽዋቶችም ሆነ ስጋም እንስሳቶችም የሚበሉ ናቸው ማለት ነው። detritivores የምንላቸው ግን ኦርጋኒክ ማቴሪያል ዲኮምፖዝ በማድረግ የሞቱ ነገሮችን ዲኮምፖዝ በማድረግ የሚመገቡ ናቸው ማለት ነው። Question number 60. Which one of the following is adaptation mechanism for animal in cold climate? ከተዘረዘሩ adaptation mechanism ውስጥ ቀዝቃዛ አየር ውስጥ ለማኖር የሚያስችላቸው ኦርጋኒዝሞች የሚያስችላቸው የትኛው adaptation mechanism ነው ይላል? So that should be A. blubber. means that blubber የምንለው provide insulation ስለሚሰጥ and also help to maintain body temperature in cold climate ስለሚጠቅማቸው ስለዚህ adaptation mechanism animal in cold climate ይጠቅማል ማለት ነው። ግን more sweating activate in early morning እና large and thin ears የምንላቸው hot climate የሚጠቅሙ adaptation mechanisms ናቸው ማለት ነው። Question number 70. In what way biology benefit technology? biology በምን መንገድ ነው በየትኛው መንገድ ቴክኖሎጂ ሊጠቅም ይችላል ይላል? So that should be B. providing materials that used to adapt and develop modern technologies. means that biology ስለ ባዮሞለኪውሎችን ያጠናል። ይሄ ዳይሬክትሊ ከቴክኖሎጂ ኢምፕሩቭ
ማድረግ ጋራ አያያዝም ግን providing materials that help adapt and develop modern technology ቀጥታ ከባዮቴክኖሎጂ ከሜዲካል አድቫንስመንት ጋር አያያዛል ስለዚህ ፐርፌክት ሪዛንስ should be a ሌላ providing detailed information about chemical component of medicinal plant ይሄ ከፋርማኮሎጂ ጋራ providing የሚያደርግ contribution ነው ስለዚህ እንደዛውም ስለ ፊዚካል ዲቫይስ የሚያጠና ባዮሎጂ አጠናም ስለዚህ ባዮሎጂ ኢትሰልፍ ብቻውን ስለ ፊዚካል ዲቫይስ አጠና ማለት ነው ስለዚህ ኢንጂነሪንግ ዲቨሎፕ ዞስ ስለዚህ ይሄ ከኢንጂነሪንግ ጋር የተያዘው ኢንፎርሜሽን ነው ማለት ነው so the answer should be perfectly be that is biology how benefiting technology question number 80 which one of the following characteristics of feature is not characterized of animals ከተዘረዘሩ ባህሪያት ውስጥ የእንስሳቶች ባህሪ ያልሆነው የትኛ ነው ላል so ወይ ደግሞ ፊቸር ያልሆነው የትኛ ነው ላል so that should be a unicellular means that animals are multicellular organisms but not they are so not unicellular animals also consume other organisms for energy and the animals have eukaryotic cell and also animal eliminate metabolic waste through excretion so the feature that is not characterized the animal is unicellular question number 90 how do vertebrate and invertebrate primarily differ vertebrates እና invertebrates በዋናነት የሚለዩበት ነገር ምንድነው ላል so that should be the vertebrate have vertebral column and while invertebrate do not have means that vertebrate typically skeleton አላቸው ግን many invertebrates soft bodied ናቸው ማለት ነው እንደዚሁም የተወሰኑ vertebrates warm bladed ናቸው invertebrates ግን cold bladed ናቸው vertebrates have more complex and also specialized organ whereas invertebrates do not have vertebrates have vertebral column and while vertebrates do not so that's perfectly D question number 20 why insects are considered as essential for pest regulation because insects la pest regulation በጣም ጠቃሚዎች ናቸው ለምን ይባላል ይላል so that should be the consume pests and limiting potential pest population so transfer male gametes to stigma የምንላቸው የፖሊኔሽን ላይ ያላቸው ጥቅም ነው እንደዚሁም decompose organic matter እና enriching the soil የምንላቸው ይሄ ecosystem stabilizing ውስጥ ያላቸው ናቸው ግን ቀጥታ ከፔስት ሬጉሌሽን ጋር አያያዝ ማለት ነው consumed by human for many country የምንላቸው as a food ነው ማለት እንደምግብ ጥቅም ያላቸው ማለት ነው ስለዚህ ቀጥታ ከፔስት ጋር አያያዝ መሄም ስለዚህ pest consume pests limiting potential pest population and የምንላቸው ቀጥታ ስፔሲፊክ natural predators helping control pest regulation በማድረግ ይጠቅመናል ስለዚህ the answer should be perfectly D number 21 which one of the following is not instinctive behavior ከመከተሉት ውስጥ በወለድ የሚያገኝ ወይ ደግሞ አንድ ኦርጋኒዝም ይዞ የሚወለድ የሆነ ባህሪ ያልሆነ የትኛ ነው ላል so that should be a swimming with dolphin and aquatic animals ስለዚህ ከዶልፊን እና ከአኳቲክ animals ውሃ ውስጥ የሚኖሩ ኦርጋኒዝሞች ጋራ ውሃ ማዋኘት ይሄ learning behavior ነው እንጂ innate behavior ወይ ተፈጥሮ ባህሪ አይደለም ማለት ነው so swimming with dolphin እና aquatic animals ጋራ ውሃ ማዋኘት learning behavior ነው opening mouth to chickens and to mother litter nest ይሄ instinctive ነው honeybee dancing instinctive ነው and blinking of the eye ይሄን instinctive ነው ማለት ነው so the answer should be perfectly A question number 22 what role do receptor play in homeostasis process homeostasis process ውስጥ receptor ያላቸው ስራው ምንድነው ላል so that should be the detect stimuli and send information to the brain so monitor environmental change monitor የሚያደርጉ ይሄ general function ነው ቀጥታ ከreceptor ጋር አያያዝ ማለት ነው ግን አካባቢ ጋር የሚፈጠሩ ነገሮችን ዲቴክት ማድረግ ወደ ብሬን ኢንፎርሜሽን ማለት የሪሴፕተር ስራ ነው ማለት ነው receptor sense changes in the environment and send signal to the nervous system so adjusting body condition back toward the center point የሚያደርጉ ይሄ የኢፌክተር ስራ ነው እንደዛውም regulate body response to stimuli ይሄ የኢፌክተር ስራ ነው so that should be perfectly B
Question number 23. Kidney is one of the main organs responsible for osmoregulation. When the water level is in the body is high, how kidney respond to these changes? ስለዚህ አንድ ኩላሊት ስራው osmoregulation ሬጉሌት ማቆጣጠር ነው ማለት ነው። ስለዚህ ሰውነታችን ውስጥ የውሃ መጠን ከፍ ካለ ይሄንን ቼንጅ ለማስተካከል የኛ ኩላሊት ምን ታደርጋለች ይላል። so that should be A, the kidney release a large amount of hypotonic urine. ስለዚህ ብዙ የሆነ ሽንት እንዲሸና በማድረግ ስለዚህ ሰውነታችን ውስጥ ያለው ውሃ መጠን እንዲቀንስ ታደርጋለች ማለት ነው። so the kidney release a large amount of hypotonic excess urine. Excess water is exerted in the diluted urine. So hypertonic, so the answer will be perfectly A. The answer will be perfectly A. Question number 24. Which one of the following is true about enzyme? حيران تجارب كم للال كم كتلت هست سلا enzyme ونتنيا يهونو تكلي يهونو يتنيا للال. So that should be C. Enzyme are highly specific for their substrate. الذي enzyme كسبستريت جارا كنا سبستريت جارا highly specific ناتشو مالتنا. So enzyme consumed يميلو A لاي تكلي يدل مالتنا. من نيوم enzyme كreaction بوالا unchanged now. So they are not consumed. In the dome enzyme activation energy አይጨምርም activation energy እንዲቀንስ ያደርጋሉ. So the answer perfectly C ትክክል ነው ማለት ነው። D ላይ ያለው enzyme function at optimal temperature ነው። range pH እና temperature optimum የራሳቸው የሆነ optimum temperature እና pH አላቸው ማለት ነው። Question number 25. What is the quaternary structure of protein? የፕሮቲን quaternary structure የሚገልጽ ከመከተሉት ውስጥ የትኛው ነው ላል? So that should be B, the interaction between subunit. So B ትክክል ነው ማለት ነው። አንደኛ ላይ ያለው folding pattern of polypeptide chain የምንለው የሰከንደሪ እና የትሬሸሪ ሊሆን ይችላል ማለት ነው። ግን ፎልዲንጉ አልፋ እና ቤታ ሄሊክስ ከሆነ ቀጥታ ሰከንደሪ ስትራክቸር ይሆናል ማለት ነው። ግን ትሬሸሪ የምንለው 3D ሼፕ ካለው ግን ፎልዲንጉ ትሬሸሪ ይሆናል ማለት ነው። ኢንተራክሽን ቢትዊን ሰብ ዩኒት ቀጥታ quaternary ስትራክቸርን ይገልጻል ማለት ነው። ምክንያቱም how multiple polypeptide chain interact to form functional protein ስለሚያሳይ ማለት ነው። 3 dimensional shape ቀጥታ tertiary structure ይገልጻል። sequence of amino acid ቀጥታ primary structure ነው ማለት ነው። Question number 26. What is the key feature of log and the key model of enzyme substrate interaction? የኤንዛይም log and the key model structure substrate feature የሆነው የትኛው ነው ላል? So that should be C, substrate fit perfectly to enzyme active site የምነው የlog and the key model feature ነው ማለት ነው። ስለዚህ enzyme active site ከሰብስትሬት ጋር ኢንተራክት የሚያደርገው non covalent interaction ነው፣ covalent አይደለም ማለት ነው። ቢላ ያለው ስናይ ይሄ induced fit ሞዴል ይገልጻል ማለት ነው። enzyme change shape to fit substrate የሚለው ይሄ ቀጥታ induced fit ሞዴል ፊቸር ነው። ሲላ ያለው ትክክለኛ የሎክ and key ሞዴል ፊቸር ነው ማለት ነው። ምክንያቱም ሰብስትሬት እና አክቲቭ ሳይት ተገጣጣሚ ነው የሚል look in the key model ስለሆነ ማለት ነው። እንደዛም ዲ ላይ ያለው enzyme must bind to substrate to catalyze reaction ነው ማሆን አለበት ማለት ስለማሆን ማለት ነው። So that should be perfectly C. Question number 27. Which type of inhibition is likely occurring if a molecule that inhibits an enzyme activity binds to an enzyme active site? ከሚከተሉት inhibition አይነቶች ውስጥ enzyme active site ጋራ ባንድ በመሆን enzyme activity የሚያስቀር ወደሞ የሚከላከል የትኛው inhibition አይነት ነው ላል? So that should be C, competitive inhibition. ስለዚህ እዚህ ላይ ምንድነው የምናየው? non competitive ከኤንዛይም አክቲቭ ጋራ ባይንድ አያደርግም። ስለዚህ ማለት ነው አይችልም። አክቲቬተር ኢንሃንስ አክቲቪቲ ነው ኢንሂቢት አያደርጉም። ኮምፒቲቲቭ ኢንሂቢተርስ የምንላቸው ቀጥታ ከአክቲቭ ሳይት ጋራ ባንድ ማድረግ ስለሚችሉ ሰብስትሬት ባይንዲንግ ሊከላከሉ ይችላሉ። ስለዚህ ኤንዛይም አክቲቪቲ ኢንሂቢት ያደርጋሉ ማለት ነው። substrate inhibition የምንላቸው ይሄ incorrect ነው። ምክንያቱም substrate do not inhibit enzyme, so they interact with enzyme. Question number 28 28ኛ ጥያቄ consider the following chemical reaction በማለት መልሱላል። ስለዚህ ኤ ላይ ምናው
HR2 plus A ከኢንዛይም ስንጨምር H ለብቻ ያወጣና AR2 ይሰጣናል ማለት ነው እንደዛውም ኢታኖልና ናድ ፕላስን F ኢንዛይም ተጠቅመን አሲታይል አልዳይድ ይሰጣናል ናድ H እና ሃይድሮጅን አዮን ይሰጣል ስለዚህ ይሄን based on the above chemical reaction A and B which class of enzyme does E and F can be grouped respectively ስለዚህ ይሄን ሪአክሽን ስናይ ኢንዛይም E እና F በቅደም ተከተል የትኛው ኢንዛይም ክላስ ሪፕሬዘንት ሊያደርጉ ይችላሉ ይላል so that should be D transferase and oxidoreductase ምክንያቱም ትራንስፈሬክስ የምንላቸው የሆነ ግሩፕ ትራንስፈር ስለማያደርጉ ትራንስፈር ግሩፕ ይነራለን ስለዚህ አርን ከኤች ወደ ኤ ትራንስፈር ስላደረጉ ትራንስፈር ናቸው እንደዛው ኢታኖል ወደ አሲታል አልዳይድ ኤሌክትሮን ትራንስፈር በማድረግ ስለቀየሩ ስለዚህ ኦክሲዶሬዱክቴስ ነው so that answer perfectly D question number 29 which of the following factor can lead to increase catalytic efficiency of an enzyme ከመከተሉት ውስጥ enzyme activity እንዲጨምር የሚያደርጉ የትኛው natural so that should be B presence of cofactors means that presence of inhibitor enzyme activity reduce ያደርጋሉ presence of cofactor ግን enzyme activity stabilize በማድረግ reaction enhance ያደርጉና enzyme activity እንዲጨምር ያደርጋሉ ማለት ነው high temperature enzyme denature እንዲሆንና enzyme structure እንዲሰባበር ያደርጋል one substrate reached additional substrate does not increase the reaction rate so that should be perfectly B question number 20 question number 30 what's the role do beta glucanase enzyme play in industrial process ውስጥ beta glucanase ስራው ጥቅሙ ምንድነው ይላል so that should be A in biofuel industry break cellulose into sugar and ferment to produce cellulic ethanol so that is perfectly A ስለዚህ ኤ ላይ ያለው ይሆናል ትክክለኛ መልስ ነው because beta glucanase cellulose degrade በማድረግ በፉልስ በጣም እንጠቀማለን በአብዛኛው ድሬ ኢንዱስትሪ ውስጥ የምንጠቀመው ፕሮቲን ሃይድሮላይዝ ለማድረግ የፕሮቴስ ኤንዛይም ነው እንደዛውም ፉድ ፕሮሰሲንግ ክላሪፋይ ፍሩት ጁስ የምናደርግበት ፔክቲስ ኤንዛይም ነው ፔክቲነስ ኤንዛይም ነው ግን ብሩዊንግ ኢንዱስትሪ ቢራ ፊልተር የምናደርግበት ቤታ ግሉካኔስ እንጠቀማለን ግን አብዛኛው primarily used የምንጠቀመው biofuel production ውስጥ ስለሆነ so the answer perfectly A question number 31 if a template DNA strand that has a nucleotide sequence of 3' guanine cytosine thymine adenine cytosine guanine adenine thymine 5' given to you what would be a nucleotide sequence of the strand that builds on this የዲኤንኤ ስትራንድ ቴምፕሌት ያለው ኒውክሊዮታይድ ሲኩዌንሲው ከ3 ፕራይም ጀምሮ ጓኒን ሳይቶሲን ታይሚን አደኒን ሳይቶሲን ጓኒን አደኒን ታይሚን 5 ፕራይም ያለው ለእናንተ ከተሰጣው ኒውክሊዮታይድ ሲኩዌንሲው ከዚህ ጋር ባንድ ወይ እዚህ ላይ ቡል የሚደረገው ደብል ስትራንዱ ሁለተኛው ስትራንድ ምን ሊሆን ይችላል የትኛው ነው የሚሆነው ነው so that should be B 5 ፕራይም ሳይቶሲን ጓኒን አደኒን ታይሚን ጓኒን ሳይቶሲን ታይሚን አደኒን 3 ፕራይም ስለዚህ የመጀመሪያው 3 ፕራይም ብሎ ከተነሳ እኛ የምንመልሰው 5 ፕራይም ብሎ መነሳት አለበት ማለት ነው ምክንያቱም the two strand of DNA opposite growth ስላላቸው ወደ ተለያየ opposite direction ስላላቸው ማለት ነው ምን ዛት ይሄንን ጥያቄ ለማመለስ DNA base pairing rule ማወቅ አለብን DNA base pairing rule ውስጥ ሳይቶሲን ከጓኒን ጋራ ነው ፔር የሚያደርገው እንደዛውም አደኒን ከታይሚን ጋር ነው ታይሚን ከአደኒን ጋር ነው እንደዛውም ጓኒንም ከሳይቶሲን ጋር ነው ፔር የሚያደርገው ማለት ነው ስለዚህ ይሄንን ህግ ካወቅ ነው በቀላሉ DNA base pairing ruleን ይመልሳለን DNA nucleotide sequenceን ማመለስ እንችላለን ማለት ነው እንደዛውም ሌላው ምንድነው 3 ፕራይም የተሰጠ ነው ለኛ የተሰጠው 3 ፕራይም ብሎ ከተነሳ እኛ የምንመልሰው 5 ፕራይም ብሎ መነሳት አለበት ማለት ነው question number 32 if a scientist were to design a drug that inhibits the mitotic spindle formation during mitosis cell division what would be the expected outcome on the cell division and scientist መድኃኒቱን ሲያዘጋጅ mitotic spindle formation የሚያጠፋውን ወይ ኢንሂቢት የሚያደርገውን ዲቨሎፕ ካደረገ ስለዚህ ይሄ ሴል
ይሄን መድኃኒት ከወሰደ አንድ ሴል ይሄን መድኃኒት ከወሰደ ሴል ዲቪዥኑ ላይ ምን ሊያጋጥም ይችላል ይላል so that should be D cell would be unable to separate sister chromatid ስለዚህ spindle fibers ስለጠፉ ማትሪክ spindle fibers በመድኃኒት ስለጠፉ ስለዚህ ሴሎች sister chromatid separate ሳያደርጉ አናፌስ ላይ ይቀራሉ ማለት ነው means that መድኃኒቱ ምን ያደርጋል ስፔንደል ፋይበሮች እንዲጠፉ ያደርጋል ስለዚህ ስፔንደል ፋይበሮች ሲስተር ክሮማቲድ አናፌስ ላይ ፑል ስለሚያደርጉ ሰፓሬት ስለማያደርጉ ስለዚህ ይሄ ሰፓሬት ሳይሆን ይቀራል ማለት ነው question number 33 what is the process of converting messenger RNA into protein code አደምሲ messenger RNA gara protein ittin jijjiramu maal jedhamu beekamada so that should be a translation means that adams messenger RNA gara protein tinjiramu translation jedhame yo bekamu transcription kan jennu namo adams messenger RNA DNA ra copy itaw yokin irra omishamuda transcription jedhama replication kan jennu namo adams DNA mata sa it of ba is yokin copy it of godu da ichu ade marta seli kesati adams DNA it copy of godu replication jedhama inni biramo adams DNA sequence it jijiramo mutation jedhamu bekama ichu question number 34 Mendel's law of independent assortment states that at Seri Mendel's independent assortment mal jedada so that should be a alleles for different genes segregate independently during gamete formation means that allelonni mata of dandani segregate ta'u kanafu allelo tabrarat ibba hingesan kanjeru sera independent assortment itiyechu sera allelonni والفكاتن of dandani segregate ta'u kanjeru mo sera law of segregation independent assortment law of segregation ida so that should be perfectly a question number 35 in incomplete dominance in ከኢፕሱ ሳር ማንገዲ incomplete dominance የሚገልጽ የትኛው ነው incomplete dominance የሚገልጽ ከተሰጣውት የትኛው ይላል so that should be D neither allele is completely dominant over another አንዱ allele ሌላውን በልጦ የራሱን የማያሳየበት ከሆነ ሁለቱ ማክሲድ ሆኖ ሁለቱ ራሳቸውን የማይገልጹ ከሆነ ይሄ incomplete dominance ይባላል ማለት ነው ይሄ ውስጥ ምንድነው የምናገኘው incomplete dominance ማለት it is heterozygous phenotypic blend of both parental care ለምሳሌ ነጭ በሬና ቀይ ላም ግንኙነት ካደረጉ ከነቱ ምን ወለደ ወይ ፒንክ ከለር ከሆነ ስለዚህ የሁለቱም ከለር አልታየ ማለት ነው አልታየም ሁለቱም ከለር ሚክስድ ሆኖ blend ሆኖ ቀርቷል ማለት ነው ስለዚህ ይሄ ምንድነው የሚያሳየን incomplete dominance መሆኑን ነው ማለት ነው question number 36 if an individual with blood type B receive a transfusion of type A blood due to which antibody is most likely immune response and so blood type B ያለው blood type B ደም ከወሰደ blood type A ደም ከወሰደ አንድ ሰው ደም blood type B ነው ያለው ግን እሱ የወሰደው ከታይፕ A ከሆነ ስለዚህ ኢሙን ሪስፖንስ ምን አይነት አንቲቦዲው ከዚህ ጋራ አገናኝቶ ለማመነጨ ይችላል ይላል so that should be a antibodies means that አንድ ሰው blood type B ካለ ማውሰድ የሚችለው ከblood type B ብቻ ነው ማለት ነው ምክንያቱም አንቲቦዲ ስለሚያመነጭ ማለት ነው ስለዚህ አንቲቦዲ blood type A ከወሰደ ይሄን አታክ ያደርጋሉ ዲስትሮይ ያደርጋሉ ማለት ነው እንደዛው አንድ ሰው blood type A ካለ ማውሰድ ያለበት ከblood type A ነው blood type B ከወሰደ ግን ምን ያደርጋል blood type A ካለ አንቲቦዲ ስለሚያመነጭ blood type B አታክ ያደርጋል ከዙ ከblood type B ማውሰድ አይችልም ማለት ነው እንደዛው blood type O ያለው ሰው ከA እና ከB ማውሰድ አይችልም ምክንያቱም A እና B አንቲቦዲ ስላለው ማለት ነው question number 37 what type muscle is involuntary and found in wall of internal organs ከመከተሉት muscle አይነቶች ውስጥ involuntary እና ከኛ ቁጥጥር ውጪ የሆነውና እንደዛው wall of internal organs ውስጥ የሚገኝ የትኛው ነው ይላል so that should be D smooth muscles ምክንያቱም cardiac muscles የምንለው involuntary ነው ግን
ልብ ውስጥ ነው የሚገኘው ኢንተርናል ኦርጋን ዎል ኦፍ ኢንተርናል ኦርጋን ውስጥ አይደለም ማለት ነው ስትሬችድ መስልስ የምንላቸው ስኬሌተን እና ካርዲያክ መስልስ ናቸው ስለዚህ ካርዲያክ መስልስ ቮለንተሪ ስለሆነ መስል ሊሆን አይችልም ማለት ነው ስኬሌታል መስልስ ቮለንተሪ እና ኮንትሮል ቦዲ ሙቭመንት የምናደርግበትና ስለዚህ ቮለንተሪ ነው እሱም አይሆንም ማለት ነው it is involuntary and lie in the wall of internal organs like intestine and woody blades vessels የምንለው ስለዚህ ትክክል የሚሆነው smooth muscles ነው ማለት ነው question number 38 what is the role of ligament in musculoskeletal system musculoskeletal system ውስጥ የሊጋመንት ስራው ምንድነው ይላል so that should be see attach bone to bone አጥንቶች ከአጥንቶች ጋር ማገናኘት ነው ማለት ነው means that tendons የምንለው ማስሎችን ከቦን ጋር ያገናኛል ስለ ligament provide geometry stability rather than initiating movement ይሰጣል ማለት ነው ligament generally የሚሰጠው ምንድነው attach bone to bone አጥንቶችን ጆይንት ላይ አታች ያደርጋል ማለት ነው ያገናኛል ማለት ነው so it helping providing structural support እንደዛም ካርትሌጅስ እና ካርትሌጆች አጥንቶች እንዳይጋጩ ፍሪክሽን እንዳይፈጠር የሚከለክል ነው ማለት ነው question number 39 which of the following bone cell correctly matched with function ከመከተሉት የካርቦን ሴሎች ውስጥ በትክክል ከስራው ጋራ የተዛመደ የትኛው ነው ይላል so that should be see osteoblasts its function is new bone formation means that osteoclasts ብንወስድ አጥንቶችን በማሰባበር correct shape ትክክለኛ shape እንዲኖራቸው ያደርጋል osteocysts እና mature bone ሴሎችን እንዲያድጉ ያደርጋል ወይ ደግሞ ማቹርድ እንዲሆኑ ያደርጋል ማለት ነው እንደዛው osteoblasts ብንወስድ አዳዲስ አጥንቶች እንዲመረቱ ያደርጋል ማለት ነው so that perfectly see osteoprogenitor ብንወስድ it is important for repairing fracture አጥንቶች ከተሰባበሩ በኋላ ተመልሰው እንዲድኑ ያደርጋል ማለት ነው question number 40 if Mr. X had a problem with seminal vesicles and failed to function properly which of the following condition would be most likely to happen and so የሴሚናል ቬሲክልስ ችግር ካለበት በትክክል ካልሰራ ሴሚናል ቬሲክልስ ከሚከተሉት የትኛው ኮንዲሽን እሱን ሊያጋጥም ይችላል ይላል so that should be a sperm would not get sufficient energy ስለዚህ ሴሚናል ቬሲክልስ ተጎዳ ማለት ሴሚናል ቬሲክልስ ፍሩክቶስ ለስፐርም የሚሆን ኤነርጂ ሰፕላይ ስለማያደርግ ስለዚህ sperm would not get sufficient energy vesicle seminal vesicles ከተጎዳ ማለት ነው እንደዛው sperm acidic environment የሚከላከል prostate gland ነው እንደዛው የሚማቹር የሚሆንበት epididymis ነው ትራንስፖርት የሚያደርግ በዚህ different question number 41 in the process of oogenesis at which stage secondary oocyte arrest በoogenesis ሂደት ውስጥ secondary oocytes arrest የሚሆኑበት ምን ስቴጅ ላይ ነው ይላል so that should be D metaphyseal means that primary oocyte arrest in prophase 1 during fetal stage when secondary oocyte arrest in metaphyseal only complete meiosis if fertilization occur ስለዚህ primary oocyte የምንላቸው arrest የሚሆነው fetal stage ገና fetal stage ላይ ነው secondary oocyte ግን arrest የሚሆኑ metaphyse 2 ላይ ነው ማለት ነው ይሄም complete የሚሆኑ meiosis complete የሚያደርገው fertilization ሲፈጠር ብቻ ነው ማለት ነው question number 42 what is the correct sequence of cell stage in spermatogenesis በspermatogenesis ሂደት ውስጥ spermatogenesis ወይ sperm የሚመረበት ሂደት ሲኩዌንሲውን የጠበቀው በትክክል የተጻፈው የትኛው ነው ይላል so በspermatogenesis ሂደት ውስጥ ማለት ነው so that should be D spermatogonia spermatocyte spermatidis and sperm so that the answer perfectly D means that spermatogonia divide to form spermatocyte which further develop into spermatidis finally maturing into sperm cell so the answer perfectly D question number 43 which one of the following is not practice that affect reproductive health ከመከተሉት ፕራክቲሶች ውስጥ reproductive health የማይጎዳ የትኛው practice ነው ይላል so that should be
C. Spacing and timing of births means that kidnapping በግድ ጠለፋ ማካሄድም ሆነ ለጋብቻ ላይ ሳይደርስ ማውሰድና እንደዛውም ጀንደር ቤዝድ ቫዮለንሶቹ ምን ያደርጋሉ ሪፕሮዳክቲቭ ሄልዝ ኔጌቲቭሊ ይጎዳሉ ማለት ነው ግን ፕሮፐር ስፔሲንግ ኦፍ በርዝ ታይሚንግ ሪፕሮዳክቲቭ ሄልዝ benefit allo beneficial no ማለት ነው question number 44 in what way alcohol use affect users health በምን መንገድ አልኮል የሚጠጡ ሰዎችን ይጎዳል ይላል so that should be perfectly a by inducing sleepiness and confusion ማለት አልኮል የሚጠጡ ሰዎች nervous system ይጎዳል አልኮል ይሄ ደግሞ lead to confusion and drowsiness እንዲኖር ያደርጋል ማለት ነው አልኮል የሚጠጡ ሰዎች ትክክለኛ የሆነ መልስ ሐሳብ አያስቡም ስለዚህ ይሄ likely to sexual transmitted infection increase እንዲሆን ያደርጋል ማለት ነው እንደዚሁም alcohol consumption liver በሽታዎች እንዲጨምር ያደርጋል የጉበት በሽታ ካንሰር ከፍ እንዲል ያደርጋል ማለት ነው ሎንግ ተርም ግን ለረጅም ጊዜ እንደዛውም ሰው አልኮል የሚጠጣ ከሆነ ይሄ cognitive decline እንደሆነና dementia እንዲያጋጥም ያደርጋል so that should be perfectly A question number 45 which statement best describe the relationship between substance use and sexually transmitted infection ከመከተሉት አረፍተ ነገር ውስጥ የሰብስታንስ ዩዝ እና sexually transmitted infection በትክክል በደንብ የገለጸው የትኛው ነው so that should be C substance use can increase likelihood of engaging in unprotected sex rising sexual transmitted infection risks ስለዚህ አንድ ሰው መጠጥ የሚጠጣ ወይ አደንዛዥ እጾች የሚጠቀም ከሆነ በቀላሉ unprotected sex ውስጥ እንዲሳተፍ ያደርጋል እንደዛውም ሴክሹዋሊ የሚተላለፉ በሽታዎች በቀላሉ ወደሱ እንዲተላለፍና ብዙ ሰዎች እንዲያዙ ያደርጋል ማለት ነው question means that አሁን አንድ ሰው አደንዛዥ እጾች የሚጠቀም ከሆነ የተለያዩ ሱስ የማዙ መድኃኒቶች የሚጠቀም ከሆነ ስለዚህ unprotected sex የሚባሉ ነገሮች ውስጥ engage ይሆናል ይሳተፋል ስለዚህ በዚህ ጊዜ በሴክስ የሚተላለፉ በሽታዎች በቀላሉ እንዲይዝ ያደርጋል ማለት ነው question number 46 if a population exhibit type 1 survivorship curve what could be inferred about reproductive strategy and population type 1 survivorship curve ውስጥ የሚገኙ ከሆነ ከተዘረዘሩት reproductive health አይነት ምን አይነት ሊኖራቸው ይችላል ይላል so that should be D it invests significant parental care into fewer offspring ስለዚህ ለትንሽ offspring significant የሆነ parental care ይሰጣሉ ማለት ነው so this type 3 ውስጥ የምናገኘው ምንድነው parental care በጣም rare ነው ትንሽ ነው ስለዚህ ያላቸው offspring ብዙ ነው ግን mortality rate early ላይ ይበዛል ማለት ነው type 1 organism ብንወስድ parental care የሚያገኘው ከፓረንት ነው ከኤክስተርናል environment አይደለም ማለት ነው type 2 ስናይ እኩል mortality rate ያላቸው ናቸው ማለት ነው ምን ጊዜም እኩል mortality rate ያላቸው ማለት ነው የሚኖሩና የሚሞቱ እኩል ናቸው ማለት ነው type 1 survivorship curve በነምስና ግን ኦርጋኒዝሞች ለሰው ልጅም ጭምር ለአጅማማሎች ያላቸው survivorship curve አይነት ሲሆን እሱም extensive የሆነ parental care ለፊው offspring የሚሰጡ ናቸው ስለዚህ ይሄ parental care ራሳቸው እስኪችሉ ድረስ የሚሰጥ parental care አይነት ነው ማለት ነው question number 47 47ኛ ጥያቄ which type of species disparate pattern following figure ABC respectively represent species disparate pattern ABC ላይ ያለው በቅደም ተከተል የቱ represent ሊያደርግ ይችላል ይላል so that should be A uniform dispersion random dispersion and clumpy dispersion ናቸው ማለት ነው ምክንያቱም ኤ ላይ ያለው ተመሳሳይ ሁሉም ቦታ ላይ ዲስፐርሲድ ነው ያገኛል ዩኒፎርም ነው ማለት ነው ቢ ላይ ግን አንዳንድ ቦታ ላይ በዛል አንዳንድ ቦታ ላይ የለም ስለዚህ ራንደም ዲስፐርሽን ነው ሲ ላይ ያለው ግን አንድ ቦታ ላይ የተወሰኑ ቦታ ላይ በግሩፕ ተቀምጧል ማለት ነው ስለዚህ ክላምፕድ ዲስፐርሽን ነው ማለት ነው so that is perfectly A ስለዚህ ዩኒፎርም የምናገኘው ትሪቶሪያል ቢሄቪየር እንደዛ ኮምፒቲሽን ሪሶርስ በቂ የሆነ ውስጥ ነው የምናገኘው ማለት ነው ራንደምሊ የሚገኙ ግን ኤንቫይሮንመንታል ፋክተር ምክንያት አንፕሬዲክተብል ስፕሬድ ሆነው የሚገኙ ናቸው ክላምፕድ የምንላቸው ግን
በግሩፕ የሚኖሩ ናቸው ማለት ነው። question number 48 which factor is most likely to lead exponential growth in a population ከተደረደሩ ፋክተሮች ውስጥ exponential growth እንዲኖር population ውስጥ የትኛው ፋክተር ነው ይላል so that should be abundant resource and optimal condition እዚህ ውስጥ አሁን ምንድነው የምናገኘው ኤ ላይ ያለው limited resource ካለ exponential growth አይኖርም ቢ ላይ ያለው abundant resource እና optimal condition በቂ የሆነ ብዙ የሆነ abundant resource ምን ጊዜ የሚኖር ከሆነ exponential growth pattern support ያደርጋል ማለት ነው habitat high predation ካለ exponential growth prevent ያደርጋል እንደዛውም habitat destruction ካለ exponential growth prevent ያደርጋል ስለዚህ perfectly be exponential growth እንዲኖር ያደርጋል ማለት ነው abundant resource እና optimal condition ካለ exponential growth ይኖራል ማለት ነው question number 49 what is the primary key ከራሳቸው non renewable resource ከዘርዘር ውስጥ ዋነኛው የታዳሽ ያልሆኑ ተፈጥሮ ሀብቶች ባህር የሆነው የትኛው ነው ይላል so that should be D they exist in finite amount ስለዚህ በቁጥራቸው አናሳ የሆኑ ናቸው ማለት ነው ስለዚህ non renewable ቶሎ ራሳቸውን አይተኩም ኤ ሊሆን አይችልም ማለት ነው ቢላ ያለው abundant እና widely distributed አይደሉም ማለት ነው አንድ ቦታ ላይ ያገኛሉ አንድ ቦታ ላይ regionally concentrated ናቸው ማለት ነው ሲላለው ስናይ can be reused indefinitely ማለት ትክክል አይደለም ማለት ነው once consumed non renewable resource cannot be replaced so they cannot be reused indefinitely ማለት ነው so non renewable ስናይ like fossil fuels minerals exist in finite ነው finite amount ይገኛሉ so they have limited supply and cannot be regenerated naturally within short period of time so that should be perfectly D question number 50 which one of the following is not primarily role of biology in food and nutrition security biology የቢግን ዋስና ውስጥ ያለው ስራ ያልሆነው የትኛው ነው ይላል so that should be D design mechanism for combating global warming ስለዚህ mechanism global warming ለማስቀረት ዲዛይን የምንደፈው ባዮሎጂ ስለዚህ ይሄ climate change ለማከላከል ነው so that should be perfectly D means that primary role of biology food security ውስጥ ያለው providing high nutrient stable developing new product እና combating malnutrition designing manufacturing process የምንላቸው biology food nutrition security ውስጥ ያለው ሚና ሲሆን designing mechanism to combat global warming ግን biology contribution climate mitigation ውስጥ ያለው primary role ነው ማለት ነው Thank you for watching this video. Don't forget like, subscribe, share, comment and listen to channel. ይሄንን ቪዲዮ ስለአዳመጣችሁ እጅግ አድርጌ ነው የማመሰግናችሁ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ያላደረጋችሁ አሁኑኑ ላይክ፣ ሰብስክራይብ በማድረግ ለሳይንስ ዩቲዩብ ቻናል ቤተሰብ ሁኑ። ላይክ፣ ሰብስክራይብ ካደረጋችሁ እኔ የሚለቁት ነገር ቶሎ እናንተ ጋር ስለሚደርስ ላይክ፣ ሰብስክራይብ በማድረግ ለሳይንስ ዩቲዩብ ቻናል ቤተሰብ ሁኑ። ቀጣይ የቀራ ቲዩቶሪያል ፓርት 2 ይዤ ከ51 እስከ 100 ያሉ ጥያቄዎችን እስከመጣ ድረስ መልካም ጊዜ ይሁንላችሁ if you have any question or suggestion please write under comment thank you welcome back again ቸር ይገጥማችሁ thank you welcome back again